አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ የመጣሁበት ነገር ምን መሰላችሁ? አንዲት እህቴ በአላህ ሀገር እቃ ልረትብ ስለሆነ ምን ይዤ ልግባ መልሽልኝ ብላ በአላህ ስላለችኝ ለሷ አንዳንድ የማውቃቸውን ነገሮች ልመልስላት መጥቻለሁ። በዛውም ለእናንተም ማወቅ የምትፈልጉ ልጆች ለእናንተም ስለሚሆናችሁ ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። እንደምታውቁት ይሄን ቪዲዮ ያን ያክል ረዝም የሚባል አይደለም። 10 ደቂቃ የሞላ ቪዲዮ እንኳን ስለማለቅ ቪዲዮውን እስከ መጨረሻው ድረስ እዩልኝ ውዶቼ እላችኋለሁ። እና ሼር አድርጉ፣ ሌላ ሰው ጋር እንዲደርስ ላይክም አድርጉ። እንግዲህ ዛሬ እኔ የምላችሁ ነገር ወደ ሀገር ለመግባት ስታስቡ ካርጎ የምታረጉ ልጆች፣ በነገራችን ላይ ካርጎ ያን ያክል የሚመከር አይመስለኝም። ምክንያቱም እንደምታውቁት ምን ነበር ስሙ በኤርፖርት ውስጥ ይሄ ምን ነበር ስሙ በዛ ሲመጣ ቀረጽ አለው በጣም ብዙ ብር ስለሆነ ያም ለእናንተ ከትርፉ ኪሳራው ነው የሚያመዝንባችሁ ማለት ነው። ሌላው ነገር ደግሞ በባህር የሚልኩ ልጆችን ብዙ ልጆች እየተወረሰባቸው ሲያለቅሱ ነበር። እቃ ያመቱ ምንም ወሬ የለው ምናምን እያሉ በአመቱ በ10 ወሩ የመጣላቸው ልጆች ራሱ ማውጫ ብዙ ብር ተጠይቀናል ሲሉ ነበር። እና እንደዛ እንዳትሆኑ ብራችሁን ልካችሁ ሀገራችሁ ላይ እቃቸውን ብታስገዙ ነው የምላችሁ። ምክንያቱም እኛ ሀገራችን ላይ ሁሉም ነገር አለ። መጀመሪያ ግን እዛ ሆናችሁ ብራችሁን መበጀት አለባችሁ። ይህን ያህል ብር ለቃዬ ብላችሁ ማሰብ አለባችሁ እና ሀገራችሁ ብትገዙ ነው የምላችሁ። የትራንስፖርቱ ምኑ ያው ስለሆነ ግን ደግሞ አይ መላኩ ነው የሚሻል ለምትሉ ልጆች ከላካችሁ አይቀር የሚጠቅማችሁን ነገር ነው መላክ ያለባችሁ። እንደዚህ ዝም ብሎ የማይለበሱ ልብሶች ምናምን ኮተት ነገር አትሰብስቡ። ምክንያቱም እዚህ መጥቶ እንደው ማለቴ ኪሳራ ነው። እቃ ነው ብትለውጡበት። እዚህ አምጥታችሁ የማትለብሱት ብዙ ልብስ አለና ዝም ብላችሁ ኮተት እንዳሰበስቡ ነው የምላችሁ። እኔ የምመክራችሁ ነገር ደግሞ እቃ ስትልኩ የሚጠቅም ነገር፣ አሁን ለምሳሌ የቤት ምንጣፎች እኔ ከሳውዲ ይዣት የመጣሁትን አንድ ትንሽ የምንጣፍ አሳይቻችኋለሁ። ፈርሻት ነበር ከዚህ በፊት። እንደሱ አይነት ብታመጡ፣ ብርድ ልብሶች ብታመጡ፣ የቡና መፍጫ፣ እንደዚሁ ደግሞ ፔርሙሶች፣ አሪፍ ፔርሙሶች፣ በቃ እንደዚህ አሪፍ እቃ የሆነ ነው እንጂ ባረባ ነገር ብራችሁን አታውጡ ነው የምላችሁ። አሁን ለምሳሌ ይችን ምንጣፍ እኔ ከዚህ በፊት ፈርሻት አይታችኋታል። እቺ ማለት ነው ትንሿ የምትባለው ናት። እቺ እንግዲህ እቺ ኢትዮጵያ ስንት መሰለቻችሁ? 7500 ነበረች። አሁን ጨምራ ይሆናል አላውቅም። እኔ ግን ሳውዲ ስንት ነው የገዛኋት? 50 ሪያል። 50 ሪያልን በዚህ ስታበዙት እንግዲህ ከ2000 ምናምን ብር በላይ አይሆንም። ይሄን ብታመጡት ታተርፉበታላችሁ እንጂ አትከስሩም ማለት ነው። እንደውም የኔ አሪፍ ነው። እዚህ ከምትገዙበት እዛ በቅናሽ ታገኛላችሁ። ያ ማለት 2500 ብር ማለት በዚህ 5000 ብር 4000 ብር አትርፋቸዋል ማለት ነው። እና ለሀፎች፣ እነዚህ ትናንሽ ለሀፎች የሉም። እኔ አሁን እዛ 11 ብር የገዛኋት ለሀፍ እንደዚህ ቁጭ ስትሉ ምናምን የምትለብሷቸው ትናንሽ ልብሶች እነሱ እዛ አሁን ውድ ናቸው። እነሱን ብትይዙ እቃ ካረተባችሁ አይቀር እነዚህን ምንጣፎች 2-3 ብታረጉ እና አሪፍ ብርድ ልብሶች፣ ቡና መፍጫ፣ ፔርሙስ፣ በቃ እንደነገርኳችሁ እንደዚህ። ሌላው ነገር ደግሞ ስትመጡ በሻንጣችሁ ያን ያክል የሚከብድ ነገር ያልሆነውን ሀገር ቤት መጥታችሁ የሚጠቅሙትን ነገሮች ደግሞ አንዳንድ ነገር የምነግራችሁ ይሆናል። እነሱንም ይዛችሁ እንድትመጡ ያው እንዳልኳችሁ እቃ እዛ ከምትረትቡ እዚህ ብትረትቡ ነው አሪፉ። ግን ደግሞ እዚህ የምትረትቡት መጀመሪያ ብራችሁን እዛ ሆናችሁ ይህን ያህል ብር ለቃ ብላችሁ የብቻው አስባችሁ ማስቀመጥ አለባችሁ። ምክንያቱም እዚህ ስትመጡ
ያኔ ለዕለት ለቤታችሁ ነገር ምናምን ለሚበላ ነገር ምናምን እየሰራችሁ አይቸግራችሁም ለመኖር እንጂ እቃ እንደዚህ ትላልቅ እቃ ምናምን ይሄን ያህል ብር አውጥታችሁ ምናምን መግዛት አትችሉም። እና ለዛ መጀመሪያ ብራችሁን በእጅታችሁ ትመጣላችሁ ማለት ነው። እና እንደዛ ነው የምታደርጉት። ሌላው ነገር እንግዲህ እነዚህ ትናንሾቹ ነገር አሁን ለምሳሌ ኮንትራት ቤት ያላቸው ልጆች ምንም ብር ሳታወጡ ማዳሞቻችሁ ይገዙላችኋል መቼም በየወሩና እንደዚህ አይነት ቫዝሊኖች አሁን እዚህ ውድ ናቸው። እነዚህን ይዛችሁ ብትመጡ ለብዙ ጊዜ ትጠቀማላችሁ። ይሄ ደግሞ ቢያንስ እስከ ስንት ዓመት መሰላችሁ? አሁን ይሄ 2025 ነው የተሰራው እስከ 2028 ያልቃል ማለት ነው በእንግሊዝ። ያ ማለት ስንት ነው? 3 ዓመት አለው። ስለዚህ እነዚህን ይዛችሁ ብትመጡ ትጠቀማላችሁ እላችኋለሁ ውዶቼ። የምላችሁ ብዙ ይሄ እኔ ኪሎ እንትን የሚል ነገር ስላለ አይደለ። ይሄ እዚህ ደግሞ ውድ ስለሆነ እነዚህ ይዛችሁን ከዛ እላችኋለሁ። እና ሽቶ ምናምን እንደዚህ አንዳንድ ነገር ይዛችሁ ብትመጡ አሪፍ ነው። ሳሙናዎች አሁን ማዳሞቻችሁ ይገዙላችኋል ሳሙና እና እንደዚህ አይነት ሳሙናዎች ምናምን ይዛችሁ ምትወሉ እነዚህም ይጠቅሟቸዋል። ይሄ ብር የማታወጡበት ነገር ማዳሞቻችሁ ስለሚገዙላችሁ ማለት ነው። ሻምፖ ምናምን ይዛችሁ ነው ለብዙ ጊዜ ትጠቀሙበታላችሁ እላችኋለሁ ውዶቼ። እንግዲህ አንዳንድ እንደዚህ ሎሽን ምናምን ነገር ይዛችሁ ቶሎ ነው የምላችሁ። ያው ሌላው ነገር እንደነገርኳችሁ ነው። እንግዲህ የመጣሁት ለሷ መልስ ለመስጠት ያክል ስለሆነ ያን ያክል የማወራችሁ ነገር የለኝም። በሌላ በአዲስ ቪዲዮ እስከመጣላችሁ ድረስ መልካም ጊዜ ውዶቼ። ቪዲዮን ግን ላይክ ማድረጋችሁን አትርሱ። አሁን ትላንትና የለቀቁት ቪዲዮ ብዙ ላይክ የለውም ቪዩም የለው። እንደው ውዶች እንደው የምለቀው ቪዲዮ ቢያንስ 1000 እንኳን እንዲታይልኝ ላይክ አድርጉልኝ ውዶቼ። እሺ እና ሌላ የምላችሁ ነገር የለኝም። ባይ